ሰበር ዜና አሜሪካ በኢሰፋን ቦንከር በስትር ጣለች። ትራምፕና ኔታንያሁ አዲስ ወታደራዊ ስልት ይፋ አደረጉ። የሆርሙዝ ወሽመጥ የንግድ እገዳ ረቂቅ ጸደቀ። ትራምፕ ጦርነቱን ሊያቆሙ ነው ተባለ። በሊባኖስ 4 የእስራኤል ወታደሮች ተገደሉ። የኢራን ከተሞች በውጭ ታጣቂዎች ተወረረች። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሱ ሰብስክራይብ እንዲያደርጉ በመጠቆም መረጃዎቹም ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። የኢራን ጦርነት 31ኛ ቀኑን ይዟል። ዛሬም ዓለምን ያስደነገጡ ሰበር መረጃዎች ከቴህራን ከኢስፋሃን እና ከሊባኖስ ግንባር ደርሰውናል። አሜሪካ በኢስፋሃን የሚገኙ የመሬት ውስጥ መጋዘኖችን ቦንከር በስትር ቦምቦች ደምስሳለች። በሌላ በኩል ኔታንያሁ ጦርነቱ ከግማሽ መንገድ በላይ መጠናቀቁን ሲገልጹ፣ ትራምፕ ደግሞ ያልተጠበቀ አዲስ ስልት ይዘው ብቅ ብለዋል። በኢራን ከተሞች ደግሞ የኢራቅ ሚሊሻዎች መታየታቸው ከፍተኛ መረበሽን ፈጥሯል። ዝርዝር መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዩናይትድ ስቴትስ ከ2000 ፓውንድ ወይም 900 ኪሎ ግራም ገደማ የሚመዝንና የመሬት ውስጥ ምሽጎችን ሰብረው የሚገቡ ቦምብ በስተር ቦምቦች በኢስፋሃን በሚገኙ የኢራን ወታደር መጋዘን ላይ መጣሏን ታውቋል። ጥቃቱ መጋዘኑን ሙሉ በሙሉ ደምስሶታል ነው የተባለው። ኢስፋሃን የኢራን የኒውክሌር ማዕከልና የሚሳኤል ማምረቻ በመሆኗ ይህ ጥቃት የሀገሪቱን ወታደራዊ አቅም እጅጉን ያዳክማል ተብሏል። ወደ ሌላ መረጃ ስናልፍ ፕሬዚዳንት ዶናልድ ትራምፕ ኢራን በአጭር ጊዜ ውስጥ ስምምነት ላይ ካልደረሰች የኃይል ማመንጫዎችን፣ የነዳጅ ጉድጓዶችን፣ የካርድ ደሴትን እና የውሃ ማጣሪያ ፋብሪካዎችን ሙሉ በሙሉ እንደሚያወድሙ ዝተዋል። ሆኖም ዋልት ስትሪት ጆርናል እንደዘገበው ትራምፕ የሆርሙዝ ወሽመጥ ተዘግቶም ቢሆን ጦርነቱን በቶሎ ለማቆም ፍላጎት አላቸው። ይህም ጦርነቱ ከተያዘለት የ4 እስከ 6 ሳምንት የጊዜ ገደብ እንዳይራዘም ለማድረግ የታለመ ነው ተብሏል። ወደ ሌላ መረጃ ስናል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱ ከግማሽ መንገድ በላይ መጠናቀቁን ገልጸዋል። ይህ በእንዲህ እንዳለ በደቡብ ሊባኖስ ምድር ላይ በሚካሄደው ጦርነት 4 የእስራኤል ወታደሮች መገደላቸውን አይዲኤፍ አረጋግጧል። በስም የተጠቀሱት ናሆም ማድማኒ፣ ቤን ኮኒም እና ማክሲዝም ኢንትኒስ ሲሆኑ 4ኛ ወታደር ማንነቱን በማጣራት ላይ ነው ተብሏል። በተጨማሪም ጉዳት የደረሰባቸው 2 ወታደሮች በአስቸኳይ ወደ ሆስፒታሉ ተወስደዋል ተብሏል። ኔታንያሁ ይህንን ተከትሎ በሊባኖስ የምድር ወረራ እንደሚስፋፋ አስታውቀዋል። በሌላ አሳሳቢ ዜና በኢራን ከተሞች የኢራቅ ሚሊሻዎች መታየታቸው እየተነገረ ነው። የኢራቅ ሻድ አል ሻቢ ሚሊሻዎች በደቡብ ምዕራብ ኢራን ከተሞች መታየታቸው ተነግሯል። በአብዳን፣ አዛባዝ እና ካራም ሻህር ከተሞች የታጠቁ ተሽከርካሪዎችን የያዙ እነዚህ ታጣቂዎች የገቡት የውስጥ ተቃውሞችን ለመደቆስ ነው የሚል ስጋት በሕዝቡ ዘንድ ሰፍኗል። ነዋሪዎቹ አዲስ እልቂት ሊፈጸምብን ይችላል በሚል በልጆቻቸው ደህንነት ላይ ስጋት ገብቷቸዋል ተብሏል። ወደ ሌላ መረጃ ስናልፍ ኢራን በሆርሙዝ ባህር ወሽመጥ በሚያልፉ መርከቦች ላይ ቀረጥ ለመጣል ያረቀቀችውን ሕግ በፓርላማ ኮሚቴ ጸድቋል። ሕጉ የአሜሪካና የእስራኤል መርከቦችን በወሽመጡ እንዳይንቀሳቀሱ የሚከለክል ሲሆን ኢራን ይህንን ሕግ ከኦማን ጋር በመተባበር ተግባራዊ እንደምታደርገው ተገልጿል። ይሁን እንጂ ጦርነቱ ከተጀመረ ወዲህ በመንገዱ የሚደረጉ ጉዞዎች በ95 በመቶ መቀነሱ ይታወሳል። ወደ ሌላ መረጃ ስናልፍ ትራምፕ ድርድር እያደረግን ነው ቢሉም የኢራን የውጭ ጉዳይ ሚኒስትር ግን ከአሜሪካ ጋር ምንም አይነት ድርድር የለም ሲሉ በድጋሚ አሳስበዋል። በሌላ በኩል ኢራን ፓርላማ አፈጉባኤ መሐመድ ባጋድ ጋልባፊ ለአሜሪካ ንግግር የሚመቹ ሰው ተብለው ቢታሰቡም በይፋዊ ንግግራቸው አሜሪካን ከዳተኛ ሲሉ ወቅሰዋል። እኒህ የ64 ዓመቱ ፖለቲከኛ ጋላባፋ በይፋዊ መግለጫቸው ጠንካራና አስፈሪ ቃላትን ቢጠቀሙም የአሜሪካ ባለስልጣናት ግን ለዲፕሎማሲያዊ ንግግር የሚመቹ ሰው አድርገው እንደሚቆጥሯቸው ገልጸዋል። ወደ ሌላ መረጃ ስናልፍ እስራኤል በፍልስጤማውያን ላይ የሞት ቅጣት አጸደቀች።
የእስራኤል ፓርላማ በሽብርተኝነት ወንጀል ጥፋት በተባለው በፍልስጤማዊ ላይ የሞት ቅጣት እንዲበይን የሚያስችል አዲስ ሕግ አጽድቋል። ይህ ውሳኔ አገሪቱ ለበርካታ ዓመታት በሞት ቅጣት የነበራትን ገደብ የሚሽር ሲሆን ዓለም አቀፍ ሕግ ባለሙያዎች ድርጊቱን ዓለም አቀፍ ሕግጋትን የሚጥስ መሆኑን በመጥቀስ ተቃውሞ እያሰሙ ይገኛል። ወደ ሌላ መረጃ ስናልፍ የተባበሩት አረብ ኤሚሬትስ የ120 ሚሊዮን ዶላር ኪሳራ ገጠማት ተባለ። በእስራኤል አሜሪካና ኢራን ጦርነት ሳቢያ የተባበሩት አረብ ኤሚሬትስ ከ120 ሚሊዮን ዶላር በላይ የሚገመት የገበያ ካፒታል አጣለች ተብሏል። በዱባይና በአቡ ዳቢ አክሲዮን ገበያዎች ላይ ከፍተኛ ውድቀት የታየ ሲሆን ከ18400 በላይ በረራዎች ተሰርዘዋል። ምንም እንኳን የሀገሪቱ መሪዎች በህዝቡ መካከል በመገኘት ማረጋጋትን ለመፍጠር ቢሞክሩም ኢኮኖሚው ግን ክፉኛ መመታቱን የተገለጸው። ወደ ሌላ የሀገር ውስጥ መረጃ ስናልፍ ታዋቂው ወጣት ድምፃዊ አቤል ሙሉጌታ ከዓለማዊ ሙዚቃ ሙሉ በሙሉ ማውጣቱንና ወደ መንፈሳዊ ህይወቱን መመለሱን አስታውቋል። አቤል የዘፈኑን ዓለም ውስብስብና አጋንንታዊ አሰራር ያለበት ሲል የገለጸ ሲሆን ዝና ከንቱ ቆሻሻ ነው በማለት ህይወቱን ለእግዚአብሔር መስጠቱን በይፋዊ ገጹ አረጋግጧል። ወደ ሌላ እጅግ አንገት ሰባሪ አሳዛኝ ዜና ስናልፍ በአዲስ አበባ ኮተቤ አካባቢ አሰቃቂ የትራፊክ አደጋ ደረሰ። በአዲስ አበባ ኮተቤ 02 አካባቢ ዛሬ ንጋት ላይ በደረሰው አሰቃቂ የትራፊክ አደጋ የ18 ሰዎች ህይወት ወዲያውኑ አልፈዋል። ከንጋቱ 11:30 አካባቢ አንድ ተሽከርካሪ የመንገዱን አካፋይ ጥሶ በመውረድ በተከሰከሰበት ወቅት በዚህ አደጋ ሁሉም ተሳፋሪዎች ሲሞቱ አንድ ታዳጊ ህፃን ግን በታምራዊ ሁኔታ በህይወት መትረፏን ተነግሯል። አሽከርካሪዎች ከፍተኛ ጥንቃቄ እንዲያደርጉ በድጋሚም ጥሪ እየቀረበ ይገኛል። የዛሬው የ31ኛው ቀን የኢራን ጦርነት ሰበር መረጃዎች እኒህን ይመስላሉ። አሜሪካ በኢስፋሃን የወሰደችው እርምጃና የኢራቅ ሚሊሻዎች ወደ ኢራን መግባት ጦርነቱን ወዴት ያመራዋል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎቹ እንዲደርስ ያድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃን ይከታተሉ። ቸር ቆዩ። ኦርቶፒያ የሁሉም ሚዲያ